ጆሲም የግድ ተኝቶ ነው ከሰሙኑ እየዘመረ ያለው። ቆሞ ደግሞ መዘመር አለበት። ኖርበት ተስፋ እርሱ ነው ሕይወቴ ያለ ጌታ ብኖር እንኳን አይቀርም። ጆሲማ ከአጠገባችን ቆሞ ያስቀድሳል። አይቀርም። በፊት እኔ ደግሞ ትንሽ ወንድማዊ የሆኑ ሀሳቦችን ላንሳ። ጾም እየጾምክ ነው ወዳጆች። ዛሬ ገና ወደ ቤተክርስቲያን እንደምንም የተጠጋ ልጅ ትዝታው ሳሙኤል ፓስተር መሆኑን ራሱ ገና ያላወቀ ልጅ ትዝታውን ቀሲስ ብሎ የጠራ ልጅ ገና ከመዘመሩ ምንድነው ጋይስ? አሁን ኔትወርክ በስትክክል የሚሰማ ይመስለኛል። ዛኪ እንዴት ነህ? በስትክክል ይሰማል አይደለ? በደንብ ይሰማል። ወይ ትንሽ አሞኝም ነው ራሱ በቃ ፕሮግራሚን ራሱ ካንስል አለማድረግ ነው የገባሁት። እንዴት አለካሉ? እሺ አሉ። እግዚአብሔር የተመሰገነ ይሁን። እናንተ እንዴት ነህ? እንዴት አላችሁ እናንተ? እግዚአብሔር ይመስገን። ተወዳጆች እንግዲህ ይኸው እንደምታዩት ነጠላ ለብሶ ነው የመጣው ተወዳጅ ወንድማችን እጅግ በጣም አምሮበት ኦርቶዶክሳውያን እንደው አንድ ቻሌንጅ ይሄው እሺ እንደው ፕሊዝ ሁላችሁም ሲን ቻሌንጅ ተቀላቀሉ። ይሄው እመኑ ልንገራችሁ የትኛውም ኦርቶዶክሳዊ እስቲ ነጠላ ይልበስ። እስቲ ነጠላ ለብሶ ደግሞ ማያምርበት ሰው ይኖር እኔ እቀጣለሁ። ሁላችሁም ሲ ቻሌንጅ እንደው ዝም ብላችሁ እየለበሳችሁ ሲራቻችሁን ተመልከቱት። እንደው በጌታ ካርሎስ በጣም ያማረብ እውነት እግዚአብሔር ያክብርልኝ ወንድሜ፣ በጣም አመሰግናለሁ። ኦኬ እሺ፣ ለተወሰኑ ደቂቃዎች ሰዎች ከላኩልህ አክሴፕት አታድርግ። ያው ምናልባት እናንተ ገባችሁ ስለማያውቁት ችግር የለውም ካንስል አደርገዋለሁ። አሉ ባለፈው እንግዲህ ደውለልኝ ያው እኛ ወጣቶች ቲክቶክ ላይ ያለነውን እንደዚህ በሃይማኖታችን እንድንጠነክር ምናምን ብዙ ረድታችኋል። በመጀመሪያ ሀሳቤን ስገልጽ የእናንተ አሁን በዚህ የላይቭ ትምህርታችሁ ብዙ ወጣቶችን ወደ ሃይማኖታቸው እንዲመለሱ ሃይማኖታቸው ላይ ጠንካራ እንዲሆኑ በጣም ትልቅ ሚና ተጫውታችኋል። እሱን ላመሰግን ወዳለሁ። በተጨማሪም ደግሞ እኔም ደውለ እንደዚህ ስትለኝ ማንም ሰው ነው እኔ እንደዚህ በማያገኝ ይብን ራሱ ሃይማኖት የራሱ ምንድን ነው ብሎ እስከ መጠየቅ ነው። ኦርቶዶክስ ምናምን ብዙ ሰው አያውቀኝም ተከታዮቼ እና ምናልባት ዛሬ አንዳንድ ተከታዮቼ ያው ምናልባት ኦርቶዶክስ መሆኔ ምናምን በደንብ ሊረዱት ይችላሉ። እና ወጣቱ ወደ ሃይማኖቱ እንዲመለስ እንዲጠነክር የምታደርጉት ተሳትፎ በጣም ጥሩ ነው ወንድሜ። እግዚአብሔር ያክብርልኝ ልል እወዳለሁ። አንተም እንዳልከው አንዳንድ ጥያቄዎች ካሉ ኦርቶዶክስ ላይ ምናምን ብላይ ነበረና አንዳንድ ጥያቄዎች የተወሰነችን አምጥቼ ያው ለመወያየትም እንዲመቸን ነበረና ወደ ጥያቄዎች ከመግባታቸው በፊት የምትለው ነገር ካለ ተጨማሪ ነገር ምናምን ካሉ እኔ ሌላ ምንም የምለው ነገር የለም። በመጀመሪያ በኦርቶዶክስ ወንድማችን እና ስላገኘን አንተም ስለመጣ እጅግ በጣም አድርገን እናመሰግናለን። ማንም ሰው እዚህ ቲክታክ ላይ ምንም አይነት ኮንተንት ሊኖር ይችላል። ነገር ግን የሆነ ታይም ላይ ምቹ በሆነ ሰዓት የቅድስት ቤተክርስቲያኑ ትምህርት ሌሎችም ሰዎች እንዲያውቁ ማድረግ የሁሉም ደግሞ ኦርቶዶክስ ግዴታ ነው። እናንተም ፈቃደኛ ሆነ የቲክቶክ ቤተሰቦችህም እግዚአብሔርን ቃል እንዲያዳምጡ ምክንያት ስለሆንክ እጅግ በጣም አድርገን እናመሰግናለን። በርታልን። እኔ ጋር ያላችሁ ኦርቶዶክሳን ሁላችሁ ወንድማችን ካርሎስን ፎሎ አድርጉት። የፎሎወር በእርግጥ ጥረት ኖሮበት አይደለም፣ ግን ያው ቤተሰብ ለመሆን ያክል ሁላችሁ ፎሎ አድርጉት። የመጀመሪያው ጥያቄ ፈንዲ ምን መሰለህ አሉ አይደል? ያው ወጣት ተቆራርጦ ነበር ታለሽ ትንሽ ተቆራርጣ ነበር። አሁን መጣ። በቃ በጣም አሪፍ። እሺ አሁን ተስተካክሏል። በጣም አሪፍ። ያው ወጣት እንደመሆኔም ወጣቶችን የሚወክልም ጥያቄ ነው የመጀመሪያው የምጠይቀውና
የመጀመሪያው ጥያቄ በዚህ በወጣትነት እድሜያችን ለእኛ ትንሽ የሚመስሉ ነገሮች ግን ያው በእግዚአብሔር ዘንድ ሊያስቆጡ የሚችሉ ባለማወቅም በማወቅም ልናደርጋቸው የሚችሉ ስህተቶች ከወጣትነታችን ምንድን ናቸው? ለእኛ ትንሽ ያ ካሉሲ ምናልባት ከወጣትነት ጋር ስለተያያዘ ምናልባት እዚህ ላይም ያለን ወጣት የሆነ እህቶች ወንድሞች በጣም ሁላችንም ስለሚመለከተን እንጥቀሰው። ምንድነው መሰላችሁ ትልቁ ነገር እስፔሻሊ በወጣትነታችን ሰዓት እግዚአብሔር ልናስቀይምበት የምንችለው ትልቁም ኃጢአት ትልቁም በደል ዝሙት ነው ተወዳጆች። በነገራችን ላይ በዘመነ ሰማዕታት ቅዱሳን ስለ ክርስቶስ ብለው ደማቸውን አፍስሰው አጥንታቸውን ከስክሰው ስጋቸውን ቆርሰው ተስፋ የሚያደርጓት መንግስተ ሰማያትን ገንዘብ አድርገዋል። ስለ ክርስቶስ ያንን ሁሉ ዋጋ ከፍለዋል። ተወዳጆች የዚህ ዘመን ሰማዕትነት ደግሞ ከፍትወት ራስን መጠበቅ ከፍትወት በቃ እያንዳንዱ ኦርቶዶክስ የሆነ ሰው በአጠቃላይ ከፍትወት ራሱን የሚጠብቅ ከሆነ የዘመኑ ሰማዕት ነው። የእንደ በፊቱ የግድ ስጋው መቆረስ አጥንቱ መከስከስ ደግሞ መፍሰስ የለበትም። ሰማ ማለት የግዕዝ ቃል ነው። መሰከረ ማለት ነው ተወዳጆች እንዳልኳችሁና የዚህ ዘመን ትልቁ ሰማዕትነት ያ ነው እና እንደምታውቁት ቅዱስ ቤተክርስቲያናችን በጣም ከምታከብራቸው ቅዱሳኖች በጣም አብዛኞቹ ከስጋዊ ፍትወት ራሳቸውን ጠብቀው ስለ ክርስቶስ ኢየሱስ የተጋደሉ ናቸው። ለዛ ነው ቅዱስ ኤፍሬም በውዳሴ ማርያሙ ላይ ሰማዕታት በእውነት የዚችን ዓለም ጣዕም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግስተ ሰማያት ብለው መራራ ሞትን ታገሱ ያለው ለዛ ነው። ስለዚህ በዘመናችን ትልቁ ፈተና ስጋዊ ፍትወት ነው እና የትኛውም ወጣት የሆነ ሰው ደግሞ ራሱ ሊጠብቅ የሚገባው ከዛ ነው። በዘመናችን ያሉ ወንድሞች ልክ እንደነ ሙሽራው ገብረ ክርስቶስ መሆን ይጠበቅባቸዋል። ኦኬ ልክ እንደ ወጣቶች ማለት ነው። እንደነ ቅዱስ ጊዮርጊስ መሆን ይጠበቅባቸዋል። ምድራዊ የሆነ ዝና ስጋዊ የሆኑ ፍትወቶችን በአጠቃላይ ርቀው በህይወታቸው ክርስቶስ ኢየሱስ እንዲከብር ማድረግ አለባቸው። በተመሳሳይ ደግሞ እህቶቻችንም የቅድስት አርሴማን ፈለግ መከተል አለባቸው። ካሎስዬ እንደምታውቀው አሁን በዘመናችን እንደ አንድ ሴት ሁለንተናዋ ውብ ሆኖ ያማረ ሆኖ ስትፈጠር ምን ነው የምታስበው? ኦኬ ምን ነው በአእምሮ የሚመጣው? እንዴት አርጌ ነው ባለጸጋ የሆነን ሰው አግብቼ ህይወት የተስተካከለ የሚሆነው ነው። ነገር ግን በዘመናችን ያሉ እህቶች ትልቅ አብነት ምሳሌ የምትሆን ቅድስት እናት አለቻቸው። ማን? ቅድስት አርሴማ። ባይዘዌ በዚህ አጋጣሚ ሁላችሁም ልጅ ያላችሁ ወንድሙ ስለ ቅድስት አርሴማ ብዙ እውቀቱ የሌላችሁ ብቻ ስለሷ በጣም ብዙ መጽሐፎችን አገላጣችኋለሁ። የአርማኒ ሀገር ተወላጅ ነች እና በጣም ሁለንተኗ ውብ የሆነች ሴት ሁለንተኗ እጅግ በጣም ውብ የሆነች ሴት ነች እና ይህች ሴት እጅግ በጣም ብዙ መኳንንቶችና ነገስታት ለስጋዊ ፍትወት ሲፈልጓት ስጋዊ ፍትወቷን በአጠቃላይ ገታ ራሷን ስለ ክርስቶስ ኢየሱስ ሙሽራ ያደረገች ቅድስት ሴት ነች። የጎልማሶች አንደበት ያሸነገላት ማለት ነው። ስለዚህ በዘመናችን ያሉ እህቶች ወጣት የሆኑት ማለት ነው የቅድስት አርሴማን ፈለግ መከተል አለባቸው ከዓለም ፈተና ለማራቅ። በተመሳሳይ ወንድሞቻችንም ልክ እንደዛው የቅዱስ ጊዮርጊስን ፈለግ መከተል አለባቸው። ሰማዕቱ ቅዱስ ጊዮርጊስ እንደምታውቁት በነበረበት ዘመን ወጣት በነበረበት ዘመን እጅግ በጣም ጀግናም የሆነ ሰው ነበር። በነገራችን ላይ ግን በትዕቢት ያልታበየ ኦኬ በምድራዊ ፍቅረ ነዋይ ያልወደቀ እጹብ ድንቅ የሆነ ታላቅ ተጋዳይ ነበር። ወንድሞችን በተመሳሳይ የቅዱሳንን ፈለግ መከተል አለባቸው። ለምሳሌ ካሎስ አንተ እና ሌሎች ወንድሞች ቲክታክ ላይ ያሉ ሌሎች ኦርቶዶክስ የሆኑ ወንድሞች እግዚአብሔር በሰጣቸው አቅም ለምሳሌ ማስተማር ላችሁ ሊሆን ይችላል፣ ለዘመን ላችሁ ሊሆን ይችላል። ነገር ግን እግዚአብሔር የሰጣችሁ ትልቁ ነገር አለ። በሰው ዘንድ የመደነቅ በሰው ዘንድ የመወደድን ጸጋ ሰጥቷቸዋል። ቅዱስ ጳውሎስ መንፈስ ቅዱስ አንድ ነው፣ የመንፈስ ቅዱስ ስጦታዎች ግን ልዩ ልዩ ናቸው ይላል እና በሰው ዘንድ የመወደድ ጸጋ ሰጥቷቸዋል። ይህንን ጸጋቸውን ተጠቅማችሁ ዛሬ በዚህ ችለት ለምሳሌ አንተ ነጠላ ለብሰህ ክርስቶስ ኢየሱስ ቃል ሁሉም ሰው እንዲሰማ እያደረክ ነው። በቃ በዚህ ዘመን ያለን ወጣቶች ይሄንን ነው ማድረግ ያለበት። ትልቁ ግን ሊጥለን የሚችለው ፈተና ምንድነው ብያለሁ? ትልቁ ሊጥለን የሚችለው ፈተና ስጋዊ ፍትወት ነው። እግዚአብሔር አምላክ ከእንደዚህ አይነት ነገር እንድንርቅ እንግዲህ ሁላችን ይርዳን። አሜን። እሺ ቀጥታ ከዚህ እሺ ሁለተኛው ጥያቄ ደግሞ ያው አንዳንድ
የእስልምና ተከታዮች ጓደኞችም አሉኝና በመሀል የሃይማኖት ክርክር መነሳቱ አይቀርም እና እንደዚህ ሲባል ሰው ከመወለዱ እስላም ነበር፣ ለዛም ነው የሚጠመቀው እና ወንዱ በስንት ቀን ነው ሴት ልጅ በስንት ቀን ነው የሚጠመቀው? የቀናት ልዩነት ውስጥ ለምን? መልካም አንዳንድ ጊዜ ምን አሉ መሰለህ መጋቢ አዲስ እሸቱ በቤተክርስቲያናችን እጅግ በጣም የሚወዳቸው መምህር ናቸው። አንዱ ብዙ ነገር ያልማላሉና በቃ አረተው ማለት ቢሰለቻቸው ህልም አይከለከልም። በስተመጨረሻ ያሉት ነገር ያንን ነው ማለት ካሉሲ ለምሳሌ አሁን አንተ ጥቁር ነህ ብለህ መልስ ምንድን ነው? በቃ አሁን ይሆን ያለ ያ ነው ባጭሩ። እና ለምሳሌ እኛን በክርስቶስ ኢየሱስ ምናምን ሰዎች ለምሳሌ ከእስልምና ቤት ያሉ ወንድሞቻችን አይ እናንተ እኮ ስትወለዱ ጀምሮ ሙስሊሞች ናችሁ፣ እናንተ ክርስቲያን ሆናችሁ ተጠምቃችሁ ነው የሚሉ ከሆነ ጀስ ባጭሩ እያሉት ያሉት ምንድነው መሰለህ እንዳንተ አይነት ቆዳን ያለን ሰው ተጠቅተው ጥቁር ነህ እያሉት ነው። አይደለሁም ምን ሆነ ነው ብሎ መከራከር በራሱ ድክመት ነው ካሉስ አንዳንድ ጊዜ በዝምታ የምናልፋቸው ነገሮች በነገራችን ላይ ሐሳቦቹን ፈርተናቸው ወይም ደግሞ እንደው የሰቡ ሐሳቦች ሆኖብን ሳይሆን አንዳንድ ጊዜ ንቆ ከመተውም አንፃር ኤኒዌይስ ግን አንድ ሰው ወደ እስልምና እምነት ሲቀላቀል በእምነቱ ስርዓት ሸሃዳ ይፈጽማል። በደንብ አዳምጡ፣ ሸሃዳ ይፈጽማል። አንድ ሰው ወደ እስልምና ሲገባ ሸሃዳ ይፈጽማል እና የሚብሉት ሸሃዳ አለች፣ የሆነች ስቴትመንት ማለት ነው። ያቺን ስቴትመንት አንድ ህፃን ከእናቱ ማፀን ሲወጣ ይላል እያለቀሰ የሆነ አስቀያሚ የሆነ ድምፅ አውጥቶ እያለቀሰ ከእናቱ ማፀን ይወጣል እንጂ በአሁን ሰዓት ላይ በእስልምና እምነት ያሉ ወንድሞቻችን የሚሏትን ስቴትመንት እያለ አይወጣም ነው ባጭሩ። አንድ እሱ ነው። ሁለተኛ ደግሞ እኛ በነገራችን ላይ ጥምቀትን የምንጠቀመው ክርስቲያን ለመሆን አይደለም ካሉሲ የእግዚአብሔር ልጅነት ለማግኘት ነው። እሺ የማን ልጅነት አልኩ? የእግዚአብሔር ልጅነት። አዎ ልክ መጽሐፍም ሲናገር ነው ዳግም ከዋና ከመንፈስ ካልተወለዳችሁ የእግዚአብሔር ልጅነት አታገኙም እንዳለ ሁሉ የእግዚአብሔር ልጅነት ለማግኘት እንጠመቃለን። እርግጥ ነው ያላመኑ ሰዎች ወደ ቅዱስ ቤተክርስቲያን ሲመለሱ በነገራችን ላይ የመጀመሪያ የሚያደርጉት ነገር ምንድነው? በመጀመሪያ በክርስቶስ ኢየሱስ ያምናሉ። ልክ በማርቆስ ወንጌል ላይ እንደተጻፈው ያመነ የተጠመቀ ይድናል እንደተባለ ሁሉ ድህነትን ያገኙ ዘንድ ኢኒሻል ሳልቬሽን የምንለውን ያገኙ ዘንድ ሰዎች ምንም አይነት ስራ መስራት ሳይጠበቅባቸው በክርስቶስ ኢየሱስ አምነው ይጠመቃሉ። የምንጠመቀው ሙስሊም ሆነን ከዛ ክርስቲያን ለመሆን ነው? አይ እንደዛ የሚባል ነገር የለም። የሆኑ ሰዎች በአእምሯቸው የፈጠሩት ሎጂክ ነው። እነሱ አይ ትክክል ነው ወይ ትክክል አይደለም እስከሚሉ ድረስ ሰዎች መጠበቅ የለባቸው። ክርስቲያን የሆኑ ሰዎች ግን እውነታውን ሊረዱ ይገባል። ቀጣዩ ነገር በስንት ቀን ነው የምንጠመቀው? ምክንያቱ ምንድነው የሚለው ነው። ጥምቀት ዶግማ ነው በቤተክርስቲያናችን። የህፃናት ጥምቀት ግን በቤተክርስቲያናችን ይሄ ቀኑ ማለት ነው ወንዶች በ40 ቀን ሴቶች በ80 ቀን የሚጠመቁት ስርዓት ነው። እንደ ሁኔታው በነገራችን ላይ ሴቶችም 80 ቀን ሳይሞላቸው ወንዶችም ደግሞ ከተወለዱ 40 ቀን ሳይሞላቸው ሊጠመቁ ይችላሉ። ምክንያቱም ስርዓት ስለሆነ የተሰካነ በቤተክርስቲያናችን። ለምንድን ነው በ40 እና በ80 ቀን የሚጠመቀው ሲባል ካርሎስዬ እንደ ሐሳብ ሌሎችም ክርስቲያኖች ወንድሞች እንድታውቁት አዳም በተፈጠረ በ40 ቀን ድርሳነ መድኃኔዓለም መቅደሙ ላይ ሐሳብ ተቀምጧል። አዳም በተፈጠረ በ40 ቀኑ ወደ ገነት ስለገባ ኦኬ ወንድ የሆኑ ህፃናት በአጠቃላይ በ40 ቀናቸው ይጠመቃሉ። ኦኬ እህቶችስ ሔዋን በ80 ዓመቷ ወደ ገነት ስለገባች። ከዚህ ጋር ተያይዞ ካርሎስ ይሄ ከፕሮቴስታንቲዝሙ ቤት የሚነሳ ጥያቄ አለ። ህፃናት ሳያምኑ እንዴት ታስጠምቃላችሁ? እናንተ ኦርቶዶክሳውያን ህፃናት ሳያምኑ እንዴት ታስጠምቋቸዋላችሁ የሚል ሐሳብ በጣም ብዙ ጊዜ በተደጋጋሚ ይነሳል። ጥያቄው በራሱ ሎጂክ ስለሆነ ሎጂክ የሆነውን ሐሳብ በቃ በሎጂክ እንዲሁ መልሱን ላስቀምጥልህ። የመጀመሪያው ትልቁ ነገር ካርሎስ ለምሳሌ አንድ ሰው ልጆች ቢኖሩት ጤነኛ የሆነ ሰው ማለት ነው ጤነኛ የሆነ ትዳር ያለው ሰው ልጆች ቢኖሩት እና ከልጆቹ መካከል አንዱ ቢታመምበት ልጁን ሆስፒታል ለመውሰድ የልጁን ፍቃድ ይጠይቀዋል ካርሎስ? አይጠይቀውም። ለምንድን ነው የማይጠይቀው? ምክንያቱም ለልጁ የሚበጀውን ነገር ወላይ ስለማያውቅ እሱ ያገኘውን ጤና እሱ ገንዘብ ያደረገውን ጤና ልጁም እንዲያገኝለት ስለሚፈልግ ወዲያውኑ በሰኮንድ ሽፍራት ልጁ ድንገት ቢታመም ከመቀጽበት
የልጁን ፈቃድ ሳይጠይቅ አንጠልጥሎ ሆስፒታል ይወስዷል። በተመሳሳይ ኦርቶዶክሳዊ የሆኑ ቤተሰቦችን በነገራችን ላይ ልጆቻቸው እነሱ ያገኙት ድነት እንዲያገኙ ስለሚፈልጉ ወንዶችን በ40 ቀናቸው ሴት ህፃናትን በ80 ቀናቸው ሀብተ ወልድና ስመ ክርስትናን እንዲያገኙ ያደርጋሉ። ይሄ የቤተክርስቲያን ስራ ነው። ካርሎስ ሶስተኛው ጥያቄ ክርስትና ያው ክርስትና እምነት ብዙ አይነት ክርስትና እምነቶች አሉ። ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ ምንላቸው አይነት ክርስትና እምነቶች አሉ። ለምንስ እንደዚህ ክርስትና ተከፋፈለ ተብሎ ተከፋፈለ? ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ሌላም የኦርቶዶክስ የክርስትና እምነት እና ለምንስ ተከፋፈለ? ልዩነታችን መልካም እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ላይ በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ አንድ ጥያቄ ጠይቋቸው ነበረ። ካርሎስ እሱም ደግሞ ምንድን ነበረ? ሰዎች እኔ ማን ይሉኛል የሚል ነበረ። እና ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ለጌታችን ለኢየሱስ ክርስቶስ ነገሩ። አንዳንዶች ኤልያስ ነህ፣ አንዳንዶች ዮሐንስ ነህ፣ አንዳንዶች ደግሞ ከነቢያት አንዱ ነህ እያሉ ይናገራሉ ብለው ለጌታ ለኢየሱስ ነገሩት። ጌታችን ኢየሱስ ከዛ በመቀጠል እነሱን ጠየቃቸው፣ እናንተስ ደግሞ እኔን ማን ትሉኛላችሁ አላቸው። የዚህን ጊዜ ሊቀ ሐዋርያት ቅዱስ ጴጥሮስ ከተቀመጠበት ብድግ ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለ። አሁን ቀዳሚ የሆነው ነገር ምንድነው? ሰው ሰራሽ ትምህርት እንበልና ለምሳሌ ፕሮቴስታንቲዝም እንዴት ተፈጠረ ስንል ፕሮቴስታንቲዝምን የፈጠረው ክርስቶስ አይደለም። የኛ የቅድስት ቤተክርስቲያናችን መስራች ክርስቶስ ነው። የፕሮቴስታንቲዝም መስራች ግን ግለሰብ ነው። ማን ነው? እሱ ሉተር ነው። የካልቪን ትምህርትን የሚከተሉ ሰዎች አሉ። የትምህርታቸው መስራች ካልቪን ነው። ሰው ሰራሽ ትምህርቶች ሰዎች ከእውነተኛው መንገድ ፈቀቅ ብለው ሰው ሰራሽ ትምህርትን ገንዘብ እንዲያደርጉ አድርጓቸዋል። ለዛም ነው በነገራችን ላይ ቅድስት ቤተክርስቲያናችን የክርስቶስ ኢየሱስን ወንጌል በአደባባይ በተለያዩ ጊዜያት የምትሰብከው ለዛም ጭምር ነው። በአደባባይ የምናከብራቸው በዓላቶችን ከተመለከት በመስቀል፣ በጥምቀት፣ በደብረ ታቦር በተለያዩ በዓላቶቻችን ላይ ቅድስት ቤተክርስቲያናችን የክርስቶስ ኢየሱስን ወንጌል በሁሉም ቦታ ትሰብካለች። ለምንድን ነው የምትሰብከው? ምክንያቱም እነዛ ሰዎች ልባቸው እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ ታምናለች። ነገር ግን ክርስቶስን እንዳላገኙ ስለምታውቅ ቅድስት ቤተክርስቲያናችን እነዚህን ሁሉ ሰዎች ወደ እውነተኛው መንገድ ክርስቶስ ወደ መሰረታት ቅድስት ቤተክርስቲያን እንዲመለሱ ቤተክርስቲያናችን ዛሬም ታስተምራለች። ለምን ነው እንዲህ አይነት ሎጂክ የተፈጠረው? በሰው ሰራሽ ትምህርት ነው። ካርሎስ እንደዛ ብለን እንያዘው። አራተኛ እሺ፣ ያው ይሄኛው እንኳን እንደዚህ ቤተ እምነት ወይ ቤተክርስቲያን ስትመሰረት የመጀመሪያው ነገር እዛ ቦታ ቤተክርስቲያን ቤተክርስቲያኖች ይመሰረታሉ እና የመጀመሪያው ነገር ቤተክርስቲያን ሊመሰረት የመጀመሪያ ቤተክርስቲያን እሺ ሲመሰረት ምንድነው ነው አንድ ቦታ ቤተክርስቲያንን ለመመስረት ሪዝኑ እዛ ቦታ ቤተክርስቲያን አሁን ለምሳሌ እኛ ሰፈር መድኃኔዓለም ቤተክርስቲያን አለና እሺ ይህ ቤተክርስቲያን መጀመሪያ ላይ እዛ ቤተክርስቲያን እንዴት ሊመሰረት ይቻለ? ኦኬ ቤተክርስቲያን እንዴት ነው የምትሰራው ነው መሰለኝ የካርሎስ ጥያቄ። አሁን ባለንበት ሰዓት ላይ የኦርቶዶክስ ቅድስት ቤተክርስቲያን ለምሳሌ አዲስ የሆነ ቤተክርስቲያን እንዴት ነው የሚሰራው አይደለ? መልካም በፍትሐ ነገሥታችን ፍትሐ ነገሥት ማን እንደወሰደብኝ አላውቅም። ካርሎስ ቤቴ ሰዎች እየገቡ መጽሐፍ እየወሰዱብኝ ተቸገርኩ። በፍትሐ ነገሥታችን ላይ ይሄ ሀሳብ ይቀመጣል ተቀምጧል። ቤተክርስቲያን ሲሰራ በመጀመሪያ ቤተክርስቲያን እንዲሰራ በነገራችን ላይ ምዕመናኖች ናቸው መጠየቅ ያለባቸው። ምዕመናኖች ናቸው። ለምሳሌ አሁን አዲስ አበባ በሀገረ ስብከት ደረጃ ሊቀ ጳጳስ አላት። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አባ ሄኖክ ይባላሉ። በረከታቸው ይደረብን። በአዲስ አበባ ውስጥ ያሉ ምዕመናን ምናልባት ከአዲስ አበባ ከተማ ራቅ ብለው ወጥተው ትንሽ በሚኖሩበት አካባቢ ቦታ ላይ
ቤተክርስቲያን አገልግሎት እንዲፈልጉ በዛ አካባቢ ያሉ ምዕመናን ለሊቀ ጳጳሱ ያሳውቁ። ከዛ ደግሞ ሊቀ ጳጳሱ ይላል ፍትሐ ነገሥታችን ላይ ቃል በቃል ስላለ ስለማስታውሱ ነው በቃል የምነግርህ። ከዛ ሊቀ ጳጳሱም ደግሞ መጥቶ ህንፃው የሚሰራበትን ቦታ ይባርከው። ብዙ ጊዜ በተለይ ባሳለፍን ከዘመነ መሳፍንት በፊት በነበሩት ታይሞች ላይ በጣም ከባባድ የተባሉ የጦርነት ውጊያዎች በጣም ያሳለፈች ሀገር ከመሆኑ የተነሳ ኦርቶዶክስ ቅዱስ ቤተክርስቲያን በጣም ብዙ ዋጋ ከፍላለች። በጣም ብዙ አብያተ ክርስቲያናት ተቃጥለዋል። በጣም ብዙ ንዋያተ ቅድሳት ተቀብረዋል። ከዚህ አንጻር በቤተክርስቲያናችን ቦታው ገና ሳይባረክ ታቦታት ከብረው ይገኙና ከዛ በኋላ ብፁዓን ሊቃነ ጳጳሳት ተገኝተው ህንፃ ቤተክርስቲያኑ ከተሰራ በኋላ ይመርቃሉ። ነገር ግን ትክክለኛ ቤተክርስቲያን አሰራር በመጀመሪያ ምዕመናን ለሊቀ ጳጳሱ ቤተክርስቲያን እንዲሰራ እንደሚፈልጉ ያሳውቁ ይላል። ሊቀ ጳጳሱም ቤተክርስቲያን እንዲሰራ በፈለጉበት ቦታው ላይ ያንን ቦታ ማለት ነው ይባርከው ይላል። ኦኬ ሊቀ ጳጳሱ ቢሾፑ ማለት ነው ቦታውን ይባርከው። በዛም ቦታ ላይ ህንፃ ቤተክርስቲያኑ ከተሰራ በኋላ ብፁዓን ሊቃነ ጳጳሳት ተገኝተው ያንን ቤተክርስቲያን የተቀደሰ ስፍራ እንዲሆን ያደርጉታል። በቅባ ቢሆን ያከብሩታል። በውስጡ ያሉ ንዋያትን በአጠቃላይ በቅባ ቢሆን ያከብሯቸዋል። እነዛም ንዋያት በአጠቃላይ ከዛ በኋላ ንዋያት ሳይሆን ስማቸው ንዋያተ ቅዱሳት ይባላሉ ማለት ነው። ስለዚህ አዲስ ቤተክርስቲያን ሲሰራ ሁልጊዜ በፍትሐ ነገሥታችን የተቀመጠው ትክክለኛ ስርዓት ይሄ ነው። በመጀመሪያ ምዕመናን ለሊቀ ጳጳሱ ህንፃ ቤተክርስቲያን እንዲሰራላቸው መጠየቅ አለባቸው። ከዛ በኋላ ያ ሊቀ ጳጳስ በዛ ቦታ ላይ ተገኝቶ ቦታውን መባረክ አለበት። ከባረከ በኋላ ህንፃ ቤተክርስቲያኑ ይሰራል። ህንፃ ቤተክርስቲያኑ ከተጠናቀቀ በኋላ ቅባ ሜሮን ይቀባል። ለምንድን? ምክንያቱም ህንፃ ቤተክርስቲያን ሲሰራ ማስታወስ ያለብን ነገር ተወዳጆች፣ በዚህ አጋጣሚ ሁሉም ሰው ህንፃው ቤተክርስቲያን ሲሰራ እያንዳንዱ ቦታ ይረግጠዋል፣ ጫማ ሳይወለቅ ማለት ነው። በቅባ ሜሮን ሳይከብር በፊት ሁሉም አናጺው፣ ግንበኛው፣ ሁሉም ሰው እዛ ቦታ ላይ የስራ ድርሻውን እስከሚወጣ ድረስ ሁሉም ቦታውን ይረግጣል። ከዛ በኋላ ግን በመቅደሱ ካህናት ብቻ የሚረግጡት ቦታ አለ። ዲያቆናት ብቻ የሚረግጡት ቦታ አለ። ምዕመናን ብቻ የሚረግጡት ቦታ አለ። ያ ቦታ የተቀደሰ ስፍራ ይሆን ዘንድ ሊቀ ጳጳሱ በቅባ ሜሮን ያከብረዋል ማለት ነው። ስለዚህ ቤተክርስቲያን ሲሰራ በእኛ ቅድስት ቤተክርስቲያን ስርዓት ቅደም ተከተሉ እንዲህ ባለ መልኩ በፍትሐ ነገሥታችን ላይ ተቀምጧል። ምናልባት ፍትሐ ነገሥት መጽሐፉ ያላችሁ ወንድሞች የመጀመሪያውን ገጽ ገና ስትገልጡ እንዴት ቤተክርስቲያን እንደሚሰራ ነው የሚናገረው። ሌላ ብዙ ገጽ ላይ ይጠበቅባችሁ። የፍትሐ ነገሥታችንን የመጀመሪያውን ገጽ እንደገለጣችሁ በመጀመሪያ የሚናገረው ቤተክርስቲያን እንዴት ነው የሚተከለው፣ ቤተክርስቲያን እንዴት ነው የሚሰራው የሚለውን ሀሳብ እዛ ላይ ያብራራል። ሞር ገብታችሁ እንድታዩት ሪኮመንድ አደርጋለሁ። ይሄ ናቸው፣ እነዚህ ናቸው አራት ጥያቄዎች ያዝኩት። ፈለገኝ እግዚአብሔር ያክብርልኝ። ጥሩና ሰፊ ምላሽ ነው ያገኘሁት። እንግዲህ አሁን ጋር መስራት ትልቅ ትምህርት እንዳገኘ ተስፋ አደርጋለሁ። እነዚህ ናቸው ጥያቄዎች። ምናልባት አንዳንድ ግርታ ምናምን ከዚህ በኋላ አስፈጥሩኝ በዚህ በፊት ይሄ ትምህርታችን እየጠነከረ ነው እንጂ እየላላ ስለማይሄድ ብዙ ኦርቶዶክሳውያን ግር ያላቸውን ጥያቄዎች ሰፊ ምላሽ የሚያገኙበት ላይቭ ነው ብዬ አስባለሁ። እነዚህ ናቸው እንግዲህ ጥያቄዎች። ካሉሲ በጣም 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 የምናመሰግነው መተህ ስለጠየቅ እናመሰግናለን። በርታለን። ደግሞ እንድትጠፋ አንፈልግም። በደንብ እየመጣ እኔ ጋር ያላችሁ ሁላችሁ እንግዲህ ካሉሲን በደንብ ፎሎ አድርጉ ብያለሁ። ለምን እኛ ፋሚሊዎች ፎሎ ካደረጉ በቃ የትም አትጠፋም። ሁሉም በደንብ እንድትመጣ ያደርጋሉ እና አንተም ብቅ በል እንዳትጠፋ ምናምን እና ተወዳጅ ወንድማችን ካሉሲ እሺ ከመውጣት በፊት እኔ ደግሞ ትንሽ ወንድማዊ የሆኑ ሀሳቦችን ላንሳ። ጾም እየጾምክ ነው? ኦኬ መልካም፣ በርታለን። በጸሎት አስበን። እሺ እንዴት ነው የነሳሁት? የነሳሁት እንግዲህ ባለፈው ዕለት አንድ ወዳጅ ብሎኛል፣ ንስሓ ግባ ምናምን ብሎኛል። ያው እንግዲህ ንስሓ በዚህ ቀን ነው ብዬ መግባት ባልችልም በዚህ ዓመት ውስጥ እግዚአብሔር እንደፈቀደ እግዚአብሔር የፈቀደው ቀን ንስሓ እገባለሁ ብያለሁ። ያው እንደሱ ፍቃድ። መልካም። የመጀመሪያ ጥያቄ ያው
ወጣትነትን የተመረኮዘ ስለሆነ ወጣትነትን ብዙ የሚያሳስቱን ነገሮች አሉ። እኛ ብንቆጠብ ብዙ አይነት የሚያሳስቱን ነገሮች አሉና ከእነሱም ብንርቅ እነሱ የሚመጡብን ነገሮች አሉ። ለዛም ነው አሁን ላይ ትንሽ ነገሮችን አስተካክዬ ያው እግዚአብሔር የተመሰገነ ይሁን እኔ ራሴንም ለመቆለብ ሳይሆን እንደዚህ ብዙ በወጣትነት ስህተቶችን እሰራለሁ ብዬ ማስብ ሰው አይደለሁም። እግዚአብሔር የተመሰገነ ይሁን በዚህ ብርታቱን ሰጥቶኛል። ብዙም በቀሎት የሚያውቁ ሰዎች አሉ ምን ያህል አምላኬ ጋር ቅርበት እንዳለኝ ሲከፋኝም ስቅም እንደማመሰግን ብዙ መስካሪ ወዳጆች አሉ እና እግዚአብሔር የተመሰገነ ይሁን። እንደናንተም ባይሆን በሃይማኖት የሆነበት ትንሽ ጠንካራ ነው። ያው ከዚህም በላይ ደግሞ እግዚአብሔር ተጨምሮበት ደግሞ ይበልጥ እንደናንተ ይበልጥ አጠናክሮኝ አንድ ቀን እኔም የእሱን ትምህርት እንድሰጥ እንደሚያደርገኝ ተስፋ አደርጋለሁ። ይሄ ነው ፈለገ ካርሎስ ይበልጣልን። እንደ እግዚአብሔር መልካም ፈቃድ ደግሞ ሌሎች ወንድሞችን ደግሞ ድል እንሰጥና ድጋሚ አንተን ከእንደገና ላይቭ ላይ እንጋብዛለን፣ እንገናኛለን። ነገር ግን አሁን ሳትወጣ በፊት ሁለት ነገሮችን አንድ ነገር አስቸግራለሁ። ከማስቸገሬ በፊት ከጆሲ ጋር ሰላም እንድትባባሉ እድል ልስጥ። እኔ ብቻ እያወራሁ ነበር ነው። ጆሲ እንዴት ነህ? ካርሎስ እንዴት ነህ? ሰላም ይብዛ ወንድማችን። ሰላም ይብዛ። እንዴት ነህ? ሰላም አለን። ፈልይ ተገናኝተናል ከአንተ ጋር። ቀጥሉ፣ እየሰማሁ ነው። እሺ አይ ምን ላደርግ ነው መሰለህ፣ ካርሎስ ዛሬ ነጠላ ለብሶ በጣም አምሮበት ነው የሚመጣውና ምን እናድርግ፣ አንድ ጌም እናጫወተውና ካርሎስን ካሸነፍ ነው መዝሙር እናዘምረዋለን። ሁለታችሁንም ካሸነፋችሁ አዘምራችኋለሁ። ጆሲንም ካርሎስንም እናዘምራችኋለን። ተወዳጆች አንድ ብቻ ምንም ቤት ሶፍት ምናምን አይደለም፣ አንድ ጨዋታ ነው የምንጫወተው። ጆሲ እንዳበጠበጥ እኔም ካሸነፍኳችሁ ሁለታችሁንም ነው የማዘምረው ማለት ነው። እኔም በቃ ካሸነፍኩ እንደዚህ ማለት ነው። አዎ በቃ አንድ ሰው ካሸነፈ ሁለታችሁንም ያዘምራል። እኔ ያላችሁ ሁለቱም እንግዶች ስለሆኑ ማዘመር አለብን። ካርሎስንም ጆሲንም። ካርሎስ ነጠላ እንደለበሰ የግድ መዘመር አለበት፣ ግድ ነው ተወዳጆች። ጆሲም የግድ ተኝቶ ነው ከሰሞኑ እየዘመረ ያለው፣ ቆሞ ደግሞ መዘመር አለበት። ተኝቶ ነው እየዘመረ ያለው፣ ስለዚህ ቆሞ መዘመር አለበት። የእነሱ ሚዩት ከፍትላችኋለሁ። ጂሰስ የሚል አካውንት አይቻለሁ። ስታንድ ባይ ተናገር ያለው ካርሎስ ገና ከሆኑ መዝሙር እየፈለክ ነው መሰለኝ። ገና ከሆኑ አይቀርምና አንድ መዝሙር አለ። Let's go everybody ፊት ጋር ደብጣብ። እሺ ጆሲ ነጠላ ለብሰናል። ልበስ ነጠላ አድርጊ ሲል የት እንደሄደ አላውቅም። እግዚአብሔርን የማዘርንም ወጣቱ እያደረጉ ተቀበሉ። እሷ ጋር እኮ አይደለሁም። እሺ ቆይ ኮሎ ቆይ ለብሰና ያሰብኩ ነው ፈልጌ አንዴ ቆይ የለቅሶ ነጠላ ነበረ። ጥቁር ጥለት ነው ያው ፈልጌ ልበስ ለላብስ ነው ወጣቶቻችንን ብዛት አንቆጥርም። አንተ ነጠላ ሳርግም ወጣቶቻችንን ብዛት አናውቀውም። ማንዳጋት የሚስራ መጥዋት የሚስራ
እሺ ለመዘመር አንሶላ ነው የሰጠው ጆሲ። ትልቅ ነው ትልቅ ነው። ቀይ በስነ ስርዓት ማለት ከአንተ ነው ያየሁት። እንደዚህ በዚህኛው ቀይ አስዌር ከፈለገ ነው ያየሁት። እግዚአብሔርን እንደዚህ እጄ ቀረ። ከዛ ከፍ አድርገው እንደዚህ አጣፍና እዚህ ከስር ያለውን መልሰው ለተገሳ አድርገው። ከዛ ከስር ያለውን ደግሞ መልሰው አምጣና ላይ አድርገው እንደዚህ። ኦኬ ይሄን እንደዚህ አረከው ተጣበቀ። አዎ እናንተ እንዲህ እሺ አማረብ ሁለታችሁም ትዘምራላችሁ። በመጀመሪያ ጆሲ ጀምር አንድ ዝማሬ። ያው እኔ በጣም ዛሬም ቪዲዮ ለቀውታል። በጣም ወዶ መዝሙር አለ፣ እሱ ነው የምዘምረው። እግዚአብሔር አመሰግናለሁ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ። አመሰግናለሁ። ዝማሬ መላእክትን ያሰማልን ወንድማችን ጆሲ እግዚአብሔር ያክብርልን። አሁን ደግሞ ካርሎስ ካርሎስ እንደሚፈልገው እኮ ነው ጊፍት ሳይሰጥ ይቀሩ። እኔ በጣም የምወደውም ልጅነትን ጀምሮ የምሰማው መዝሙር አለ። እንደኔ የረዳኸው የለም ከትዝታው ሳሙኤል እሱ ነው። እንደኔ የረዳኸው የለም እንደኔ ያነሳኸው የለም የፍቅር ሁኔታ አልጠግብም ላንተ የፍቅር ሁኔታ በዝቶብኝ አልጠግብም ላንተ የኃጢአት ጠባሳን ሽሮ ዘመኔ በአዲስ ተጀምሮ በሞገስ አልፎኝ ቀና ቀና ላንተማ ዘምራለሁ። ቃል ይቀድማል እንባዬ ያንን ቀን ሳየው ዞር ስንቱ ማታ አለፈ የኔን ሰልፍ ጌታ እያሸነፈ ፍቅር ነህ ወዳጄ ፍቅር ነህ አንድዬ ፍቅር ነህ ሰው አይረሳም ይራራል ባይነህ ሰው አይረሳም ይራራል ባይነህ እንደኔ የረዳኸው የለም እንደኔ ያነሳኸው የለም የፍቅር ውለታ በዝቶብኝ አልጠግብም ላንተ የዘለልኩ የፍቅር ውለታ በዝቶብኝ አልጠግብም ላንተ የዘለልኩ። በጣም የምሰማው መዝሙር ነው። ከንፈይነት ጀምሮ ሞት ሆነ
ካርሎስ ይበርታለን ተወዳጅ ወንድማችን ነው። በይበልጥ ደግሞ ሞር አሁን ቤተክርስቲያንን ስታውቃት ደግሞ ከዛ በኋላ ዝማሬዎችን በነገራችን ላይ ይመረጣሉ። ከምን አንጻር እንዴት ለምን የሚባሉትን ቀስ ብለን ነው የምናወራው። አሁን ድንገት ዛሬ ገና ወደ ቤተክርስቲያን ገና ከመምጣት እንዲህ ነው ነጠላ ያደረኩት ትክክል አይደለም በዚህ ወጥቶ በዚህ ገብቶ ምናምን አንልም እና ያሉትን የቤተክርስቲያን ትምህርቶችን በደንብ ትማራለህ። ካርሎስ ይበርታለን፣ እንወድሃለን፣ በጣም ነው የምናከብርህ። በርታለን። እሺ እግዚአብሔር ያክብርልኝ ወንድሞቼ፣ በጣም አመሰግናለሁ። መልካም ምሽት ሁሉ፣ ቀሪ ዘመናችሁ የተባረከ ይሁን። እግዚአብሔር ያክብርልኝ። አሜን። ካርሎስ አሜን። ሰላም ታበሉልኝ። እሺ ካርሎስ መቼ ነው መልካም ምሽት። አይነት አይነት ደግሞ መጣህ ነው። እሺ ምንድነው ትሽኮረመሙ? ሻው ምንድነው? ምን እየሆንክ ነው ያለው? ተወዳጆች ዛሬ ገና ወደ ቤተክርስቲያን እንደምንም የተጠጋልች ትዝታው ሳሙኤል ፓስተር መሆኑን ራሱ ገና ያላወቀ ልጅ ትዝታውን ቀሲስ ብሎ የጠራ ልጅ ገና ከመዘመሩ ምንድነው ጋይስ? አንዳንድ ጊዜ እንትን እንበል እሺ። በቀስ ብሎ በነገራችን ላይ ማወቁ አይቀርም። እያንዳንዱን የቤተክርስቲያን ትምህርት እያንዳንዱን የቤተክርስቲያን ሐሳብ ቀስ ብሎ ማወቁ አይቀርም። ምን አስቸኮለን? አሁን በመጀመሪያ ፈጣሪ ይቅር ባይ መሆኑን ይወቅ። ኦኬ ገና ንስሐ ሊገባ አይደለ? እግዚአብሔር አምላክ ጸጸትን የሚወድ አምላክ እንደሆነ ይወቅ፣ ይረዳ፣ በንስሐ ሕይወት ይመላለስ፣ ከፈጣሪ ይታረቅ። ሌላውን ቀስ ብለን እንደርስበታለን እኮ። እንደው ብዙዎቻችን አስቸጋሪ ባህሪ ነው ያለብን። እንዲህ አንድ መነጽር የሚያደርግ ኢሞጂ ደግሞ አላችሁ። ኬት አምጥታችሁ እንደምትልኩት እንዲህ አይነት እንዲህ የሚል ኢሞጂ እሺ ወንድማችን ሰላም ነው። አንተ እያለ ምን ሰላም አለ? ጆሲ ንገረኝ እስኪ። አንተ እያለ እንዴት ነው ሰላም ሊኖር የሚችለው? እኔ እኮ የምር ነው የምወድህ ታውቃለህ ወንድሜ። ኧረ ብዙ ህዝብ ነው ያለው። ይሄ እኮ ነው ፈልዬ እግዚአብሔር ይሄ ነጩ መድኃኒዓለም ችግር የለም ችግር የለም። ተሳደብ ሰው ምንም ክፋት የለበትም የሚባለው እውነት። ማይክ ታይሰንን ታውቀዋለህ? ወፍራም ነው። ጠቆረ እሱ ጠቆረ ምሬ ነው ፈልዬ። በስመ አብ። እሺ ወንድማችን ደህና ነህ? ጠፍተሃል። እግዚአብሔር አንተ ነው የጠፋው። ላይ ብለህ ፈልዬ የለም የለም ኢየሱስ እርሱ ነው እረፍቴ፣ የምኖርበት ተስፋ እርሱ ነው ሕይወቴ። ያለ ጌታ ብኖር እንኳን እንዴት እሆናለሁ? ስለ ስሙ ብነቀፍም ነፍሴን እሰጣለሁ። ሰፋይ መንግስተ ሰማያት ያወርስ። ለየት አለብኝ ግን ይፈልግ ያሁኑ ምንድን ነው ያልከው? አንዴ በጌታ እግዚአብሔር ዘፋኝ መንግስተ ሰማያት ያወርስም። መንግስተ ሰማያት ያወርስልኝ ያልከኝ መሰለኝ። አሜን እላለሁ። ኤኒዌይስ ጆሲ እጅግ በጣም እንወደው ወንድማችን እና ከአንተ ጋር ብዙ መልካም ነገሮችን አሳልፈናል። እኔ ግን በዚህ ጾም ጀምሮ እጅግ በጣም ጸልየው ነገር እግዚአብሔር አምላክ መቼም እኔን ኃጢአተኛ የሆንኩትን ባሪያውን ከሰማኝ ቁም ነገር እውነቴን ነው። እሺ አይ የሆነ ነገር ልትመስለኝ ነው። አይ አይደለም፣ ጀስት አሁን ከልቤ የሆነውን ነገር ነው የምናገረው። ተወዳጆች ጆሲ ወንድማችን እኛን ወንድሞቹን አክብሮ በጣም
ቀርቦ ወደኛ ተምሯል። ቤተክርስቲያን ለማወቅ ሞክሯል። በተመሳሳይ መልካም የሆኑ ነገሮችን አድርጓል። የተወለደበትን ቀን ሁሉ ሳይቀር በኦርቶዶክስ ቅዱስ ቤተክርስቲያን ውስጥ ተገኝቶ አክብረዋል። ያከበረው ደግሞ ከነዳያን ጋር ነው እና መልካም የሆኑትን ነገሮች በአጠቃላይ እንግዲህ እስካሁን እየተጓዘልን ነው እና እኔ አንድ ምኞት አለኝ። ያ ምኞቴ ደግሞ ምንድነው? ከአንተ ጋር ብዙ ቦታዎች አብረን ታይተናል እና በቅዱስ ቤተክርስቲያን ውስጥ በመቅደስ ውስጥ ነጠላችንን ለብሰን ሀብተ ወልድና ስመ ክርስትና አግኝተህ የኢየሱስ ክርስቶስን ስሙን መጥራት ብቻ ሳይሆን ስጋውን እንድትበላ ደሙን እንድትጠጣ ያቺ ጊዜ ቀርባ ያንን ህይወት ስትኖር ማየት እንፈልጋለሁ። ይሄ ምኞት ነው፣ አይከለከልም እና እኔ አብዝቼ ጸልያለሁ። ሁሉም ኦርቶዶክስ የሆኑት ወንድሞችም እንዳንተ እንደሚጸልዩ ተስፋ አደርጋለሁ። ጆሲ ዝግባው ወንድማችን ረዥም የሆነ መቋሚያ ይዘህ በመቅደስ ውስጥ ነጭ ሆኖ ነጠላ ለብሰህ ተንሥእ ለጸሎት ሲባል እግዚኦ ተሳለህን እያልክ ከኛ ጋር ሰላም ለኩልክሙ ሲባል ደግሞ ምስለ መንፈስከ እያልክ ተሰጥኦን እየመለስክ ታጠገባችን ቆመ እውነተኛውን ጌታ ኢየሱስ ክርስቶስን እንድታመሰግነው ማየት ፍላጎታችን ነው እና እግዚአብሔር አምላክ ያንን ለማየት ያብቃን። ከኃጢአት በስተቀር የልብ መሻት ይፈጽምልን ወንድማችን። አሜን አሜን። በጣም ነው የማመሰግነው። እኔም ቅድም እያልኩ ነበረ በጣም ቲክቶክ ላይ በጣም የእግዚአብሔርን ቃል እንደ እንጀራ የሚሰጡ ወንድሞችን እግዚአብሔር ስላስተዋወቀኝ ሁሌ ፈጣሪን አመሰግነዋለሁ። የምሬን ነው። ቲክቶክ አስተዋወቀን፣ ጓደኝነት፣ ወንድምነት፣ ቤተሰባዊነት ነገር ያገኘሁበት ነውና የምር እኔ ላይ እወድሃለሁ ስል ላይ አንዳንዴ አንተን ለማናደድ ብለን የምርም ስለምወድ ነው ስለማከብርህ ነው እና ፈልዬ ሪስፔክት በጣም እና አሁንም እወድሃለሁ። ወደድን ማንም ቀይር ነው ምንም አውጡ ወይ ቅዱስ ሚካኤል እንደው ከዲያረባ ከመጽሐፍ ቅዱስ ያሳወተ ጭራሽ ጅንጀና ረከው ነገሩ ወይ መድኃኔዓለም ኤኒያው አይቀርም። እኔ ምን አለ ፈለገ አትናቴዎስ በሉ። ይሄው እኔ ዛሬ ተናገርኩኝ። ይሄው በቃ ትንቢት ተናገርኩኝ። ተወዳጆች ትንቢት፣ አዋጅ 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 አዋጅ። የሰማ ይስማ። ወንድማችን ጆሲ እኔ ትንቢት ተናግሬያለሁ። በቃ ወር ሊፈጅ ይችላል፣ አመታት ሊፈጅ ይችላል፣ አመት ሊፈጅ ይችላል፣ አመታት ሊፈጅ ይችላል፣ ግን የእግዚአብሔር ልጅ ይሆናል እና ደግሞ ኢየሱስ የሚለውን ስም መጥራት ብቻ ሳይሆን የእርሱን የኢየሱስን ማለት ነው ቅዱስ የሆነ ስጋውን በልቶ ክቡር የሆነ ደሙን ጠጥቶ ስለ እውነት የእግዚአብሔር ልጅ ይሆናል። በቃ ይሄ የኔ ትንቢት ነው፣ አይቀርም ብራዘር። በሌላ ቦታ ሟርት ሊባል ይችላል። ኤኒዌይስ ግን እኔ ትንቢት ተናግሬያለሁ እና ምኞቴም ነው። ይታይሻል፣ ቋጥሬያለሁ ብራዘር። እንደዚህ ምንድን ነው ቋጥሬያለሁ ነው። ኦኬ እሺ። ነገ ለማንኛውም ነገ ደውልልሃለሁ። አንተ እንዳረሳ ደውልልኝ። እንደተነሳ 5 ሰዓት 6 ሰዓት ደውል። እሺ ሰላም ደውልልኝ። እንጂ ሰማሽ ደህና አደርልኝ። እሺ ባይ 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 ባይ። አይቀርም ጆሲማ ከአጠገባችን ቆሞ ያስቀድሳል። አይቀርም ከአጠገባችን ቆሞ ያስቀድሳል። አለቀ። ታርጌታችን ነው።